ሁለት የዓለማችን ታላላቅ ክለቦች ካፒቴን ማርቲን ኦዴጋርድን ማስፈረም ይፈልጋሉ የሚል መረጃ ወጥቷል። እስኪ አጃኢበቱን እንመልከተው። ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። እንግዲህ የልጁ ፈላጊ ሆነው የመጡት ፓሪስ ሰን ጀርመን እና ባየር ሙኒክ ናቸው ይለናል ቶም ካርተን ሚዲያ ፉትቦል ለንደን ማለት ነው። ይሄ ታማኝ የሆነ ሶርሳችን ነው ሀቢቢ። እና ጉዳዩ ምን መሰላችሁ? ምናልባትም ካፒቴን ማርቲን ኦዴጋርድ ይወጣል ብዬ እንዳስብ ያደረገኝ ነገር አርሰናል ቤት ያው 2 ዓመት ነው ኮንትራቱ ሊያልቅ እንትን ያለው ማለት ነውና ስቲል ግን ንግግርም አልጀመሩም ነው የሚሉት። ይሄ ኮንትራት የማደስን ሁኔታ ማለት ነው። እናም ደግሞ አጃኢበቱ ሲታይ ይላል አርሰናል ቤት ኮንትራቱን ያድሳል ተብሎ አይጠበቅም የሚል ነገር ነው ቶም ካርተን እያለ ያለው ሀቢቢ። የድሳቱ ሁኔታ የሚሳካ ነገር አይደለም ነው የሚለውና ምናልባት በዚህ ሲዝን ትናንትና ስካይ ስፖርት ሲል ነበር በዚህ ሲዝን ከአርሰናል ቤት ከትላልቅ ተጫዋቾች አንድ ሰው ይለቃል ምናምን እያለ ነው። ኒኮ ፓዝም ከክለባችን አርሰናል ጋር መያያዝ ጀምሯል። እንትኑ እስኪ አጃኢበቱን በጋራ እናያለን። እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ሰበር ዜናውን ከመናገሬ በፊት ጋይስ በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ደግሞ ፎሎ እያደረጋችሁ በደንብ አካውንታችን ተመቷል። ክለባችን አርሰናል ኦፊሻሊ ከአስቶን ቪላ ጋር ሞርጋን ሮጀርስን ለማስፈረም በይፋ ንግግር መጀመሩን ሃንድ ኦፍ አርሰናል ዘግቧል። አርሰናል ይህንን ዝውውር በመጪዎቹ ሳምንታት ለመፈጸም እንዳሰበ እንግዲህና እንዳቀደ ተነግሯል። ይህንን የዘገበው ሃንድ ኦፍ አርሰናል ነው። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። ቤት ሞርጋን ሮጀርስን በተመለከተ አሁን ላይ አንድ ሰበር ዜና ተሰምቷል። ቪዲዮ ከመቼ ተለቀቀ ስለሆነ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሃንድ ኦፍ አርሰናል አሁን ላይ ባጋራን መረጃ መሰረት ክለባችን በሚቀጥሉት ሳምንታት ኦፊሻሊ ከአስቶን ቪላ ጋር ሞርጋን ሮጀርስን ለማስፈረም ንግግር እንደሚጀምሩ የሃንድ ኦፍ አርሰናል መረጃ አሳይቷል። ክለባችንም ዝውውሩን በትክክለኛ ዋጋ ለመጨረስ ቆርጦ እንደተነሳ ነው የሃንድ ኦፍ አርሰናል መረጃ የሚያሳየው። ተጫዋቹም ወደ ክለባችን ለመምጣት ሙሉ በሙሉ ፈቃደኝነቱን ሰጥቷል። ስለዚህ ከተጫዋቹ ጋር የሚደረጉ የግል ስምምነቶች ምንም አይነት ችግር ዝውውሩ ላይ እንደማይፈጥሩ ሃንድ ኦፍ አርሰናል ጨምሮ ዘገቡ። ቪላዎችም ለተጫዋቹ የሚጠይቁት የዝውውር ዋጋ ዝውውሩ እንዲሳካ ወሳኝ ነገር እንደሆነ ሃንድ ኦፍ አርሰናል ጨምሮ ዘግቧል። ስለዚህ ክለባችን ተጫዋቹን የማሳመን ስራ ሙሉ ለሙሉ ጨርሷል ማለት ነው። በሚቀጥሉ ሳምንታት ደግሞ ኦፊሻል የሆነ ጥያቄ ለአስቶን ቪላ እንደሚያቀርቡ ይጠበቃል። የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ቻምፕ ሁለት ሰበር መረጃ አለን። አንደኛው በጣም ጥሩ፣ አንደኛው ደግሞ በጣም አስጊ ነው። አንድሪያ ባርትሽቪሊ ወደ አርሰናል የሚያደርገውን ዝውውር ሊጨርስ ነው የሚባል ወሬ እየወጣ ነው። የሚያልቅም ይመስለኛል። መጥፎ ዜናው ደግሞ የማርቲን ኦዴጋርድ ጉዳይ ነው። ሁለቱንም በደንብ አድርጌ አብራራልሃለሁ። ከዛ በፊት ግን ቻምፕ እባክህን ነው ምልህ እንዳታጣኝ የምትፈልግ ከሆነ ገብተህ አካውንቴን ኮፒ ሊንክ ደብድበው። ይህንንም ቪዲዮ በደንብ ኮፒ ሊንክ ደብድብልኝ ነው ምልህ። አንድሪያ ባርትሽቪሊ 17 ዓመቱ ነው። ጆርጂያዊ ነው እና የምልመላ አዛዥ የአርሰናል የምልመላ አዛዥ ድሮ ከቫረስኬሊያን ከጆርጂያ መልምሎ ወደ ናፖሊ ያመጣው ሰውዬ ነው። ይሄ ሰውዬ የአንድሬ ቤርታ ቀኝ እጅ ነው። አንድሬ ቤርታ ሰዎችን ሊያናገር ምናምን በሄደበት ራሱ የእሱን ቢሮ የሚጠቀመው ሰውዬ ነው የኛ የምልመላ አዛዣችን ማለት ነው። እና እሱ ልጅ ነው ይሄን ልጅ የመለመለው። ልክ እንደ ካቫረስኬሊያ በዛ በኩል ነው የሚጫወተው። ልክ እንደ ካቫረስኬሊያ ጆርጂያዊ ነው። በቃ ባርትሽቪሊ ዘፈን ይዘፈንለታል በቅርቡ ነው ማለት ተረዳኝ አይደለ? መጥፎ ዜናው ደግሞ ማርቲን ኦዴጋርድ ከአርሰናል ጋር ሊለያይ ይችላል የሚባል ዜና ወጥቷል ነው ማለት። እኔ አሁን ይህንን ዜና በጥሩ መንገድ ልመለከተው የምችለው ማለት ነው ሞርጋን ሮጀርስን ለ10 ቁጥር አስፈርመነው ከሆነ ኦዴጋርድን የምንለቀው አበድኩ ነው ማለት አበድኩኝ። ሞርጋን ሮጀርስም ኤቨሬቺ ኤዜም አንድ ማርቲን ኦዴጋርድ ማድረግ የሚችለው ማይችሉት ነገር ምንድነው? ኳስ ሲመሰረት መተው ተቀብለው አብረው መመስረት አይችሉም። ይሄንን ነገር ማይችል ሰው ደግሞ 10 ቁጥር ላይ አስቀመጥን ማለት ግዴታ 6 ቁጥራችን ሬጂስታ መሆን አለበት። ሬጂስታ ማለት ምን አይነት ማለት መሰላችሁ? እንደ ቶማስ ፓርቲ አይነት 6 ቁጥር ሳይሆን እንደ ጆርጂኖ አይነት 6 ቁጥር ከ6 ቁጥር ሆኖ ኳስን እንደ 10 ቁጥር የሚበታትን ቢልድ አፕ በደንብ አድርጎ የሚያፋጥን ምናምን ተጫዋች ካላመጣን በስተቀር ዘንድሮ የያዝነው ሚድፊልድ ዙቢሜንዲና ራይስ ወይ ደግሞ ስኬሊና ራይስ ወይ ደግሞ አዲስ የሚመጣው ምትክና ራይስ ሆኖ ፊት ለፊታቸው ኤዜ ወይ ሮጀርስ አመቱን ሙሉ አያዋጣም ነው ማለት። አያዋጣም። ኳስ መመስረት ያቀተናል ማለት በቃ ኳስ መመስረት። ሁሉም ቡድኖች በፓሲቭ ፕሬስ አያደርጉም። ደቅ ብለው ናና ተጫወት ይሉናል። መክፈት አንችልም። ራያ ዝም ብሎ ይጠልዛል። ራያ 10 ቁጥራችን ሆነ ማለት ነው። ገባለ? ይሄንን ችግር መፍታት ሲኖርብን ይሄን ችግር የሚያባብስ አይነት እርምጃ እንዳንወስድ ነው የምፈራው። ማርቲን ኦዴጋርድ ለምን ትቀይረኛለህ ምናምን ብሎ እያለቀሰ ከሆነ መሸጥ አለበት። ግን አርቴታ እባክህን የዚህ ልጅ ሚና ታውቃለህ እንደምትወደው ሁላችንም ስለምናውቅ ማለት ነው ይሄንን ልጅ የሚተካ ሰው ሳታመጣ ይሄን ልጅ ብሸጠው አበድኩኝ ነው የምልህ። በቃ በግልጽ ነው የምነግርህ። ላብድ ነው። አሁን ከደቂቃዎች በፊት በሰበር ዜና ስለ ሞርጋን ሮጀርስ ሃንድ ኦፍ አርሰናል ያጋራንን እነግራችኋለሁ። እናንተ ግን ቪዲዮአችን ምንም እየታየ አይደለም። በደንብ ኮፒ ሊንክ እና ሼር እያደረጋችሁ ትከታተሉኛላችሁ ማለት ነው። አርሰናሎች
በሚቀጥለው ሳምንት ለሞርጋን ሮጀርስ ይፋዊ ጥያቄ ያቀርባሉ። ከአስቶን ቪላዎች ጋር ድርድር ይጀምራሉ። የግል ውልን በተመለከተ ምንም አይነት ችግር የለም። በሚቀጥለው ሳምንት ግን በተመጣጣኝ ዋጋ ለሞርጋን ሮጀርስ ይደራደራሉ ሲል ሃንድ ኦፍ አርሰናል ገልጿል ማለት ነው። በደንብ ኮፒ ሊንክና ሼር እያደረጋችሁ ታደርሱልኛላችሁ። ይመቻችሁ። እነ ቶናሊ 100 ወይ 100 ከተባሉ እነ ኤሊየት አንደርሰን 120 ከተቆረጠላቸው እንዲህ ያለ በጣም ተፈላጊና ስፔሻሊ ደግሞ ለአርሰናል በሰዓት በጣም አስፈላጊውና ትክክለኛው ሰው ነው የሚባለው ሞርጋን ሮጀርስ ስለምንድን ነው በዚህ ሰዓት በጣም የመዘግየቱ ነገር ነው? በቃ መከፈል ያለበት ነገር ሁሉ ተከፍሎ ይህ ልጅ ግዴታ መምጣት አለበት ብዬ ነው ማስበው። እንግዲህ ለክለባችን አርሰናል ከትልልቆቹ ሚዲያ ባንሰማም አስቶን ቪላዎች እንግዲህ ለዚህ 85 ሚሊዮን ፓውንዶችን እንግዲህ እንደለጠፉ ነው እየተናገሩ የሚገኙት። ከቶናሊ እና ከኤሊየት አንደርሰን አንግል ስናየው በጣም እንደውም ርካሽ ነው ባይኔ። ምክንያቱም በዚህ ሰዓት እንዲህ ያለ ሱፐርስታር በፕሪሚየር ሊጉ በጣም የደመቀ ምርጥ ተጫዋችን በ85 ሚሊዮን ያውም እድሜው በጣም የሚገርም ነው። ከሀያዎቹ አጋማሽ አካባቢ ያለን ተጫዋች በዚህ ሰዓት ማግኘት ለሪሴል ቫሊዩ ራሱ በጣም ትልቅ የሆነ አቅም ይፈጥራል ብዬ ነው ማሰብ። መቼም ሌላ ተጫዋች ከሌላ ሊግ አንጥተ ከምትሞክር ማለት ነው እንደዚህ ያለ በፕሪሚየር ሊጉ የተረጋገጠ ብቃትን የያዘው ከቪላ ወደ አርሰናል ሙቭ ማድረግ ነው በጣም ለኔ ምችት የሚለኝ። ምክንያቱም ሊጉ ላይ ስላለው ፐርፎርማንስ ያን ያህል ጥያቄ ምልክት ውስጥ የሚገባ ስላልሆነ ማለት ኦልሬዲ እዚህ ሊግ ላይ 2 ዓመታትን በምርጥ ብቃት ስለተጫወተ። እናንተ ምን ታስባላችሁ? መከፈል ያለበት መስዋዕት ተከፍሎ ይህ ልጅ መምጣት የለበትም ወይ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ኮፒ ሊንክ እያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን መጫ እንደ ቪኒ ጁኒየር ወደ አርሰናል። የቪኒ ጁኒየር ስም ከአርሰናል ጋር መያያዙ በጣም የገረማችሁና ማመን የከበዳችሁ ሰዎች አላችሁ። ዝውውሩ እውነትም ይሁን ውሸት ማለት ነው። አርሰናል አሁን ላይ ከፈለገ ከሪያል ማድሪድ የፈለገውን ተጫዋች ኮሌቶን ይዞ ማምጣት ይችላል። አንድሬ ቤርታና ሚኬል አርቴታ የምር ይፈልጉ እንጂ። በዛው ልክ የትኛውም የዓለማችን ክለብ ከአርሰናል ተጫዋች ፈልጎ ቢመጣ አርቴታ ሂዳንተ ካለው ጭራውን ቆልፎ ነው የሚመለሰው። ይህንን በጣሊያናዊው ድንቅ ተከላካይ ሪካርዶ ካላፊዮሪ ያየን ይመስለኛል። አሁን ላይ የትኛውም ታዳጊ ተጫዋች ህልሙ የአርሰናልን ማሊያ መልበስ ነው። አርሰናል ከፈለገ ሜሲን ማምጣት ይችላል። የእድሜ ጉዳይ ነው እንጂ ስላልፈለገ ነው። ከፈለገ ሲያርሰበንን ማምጣት ይችላል። የሚፈለገው የአንድሬ ቤርታና የሚኬል አርቴታ በጎ ፍቃድ ብቻ ነው። አሁን ላይ ወደዳችሁም ጠላችሁም አርሰናል ንጉስ ነው። አዳዲስ የተሰሙ የዝውውር ዜናዎችን በአንድ ደቂቃ ውስጥ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ፣ ኮፒ ሊንክ ላይ ያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ቶም ካንቶር ባጋራን መረጃ መሰረት ማርቲን ኦዴጋርድ በኮንትራቱ ላይ የ2 ዓመት ጊዜ ብቻ ቢቀረውም ክለባችን ከተጫዋቹ ጋር ምንም አይነት የኮንትራት ማራዘም ንግግሮችን እያደረገ እንዳልሆነና በዚህኛው ክረምት የዝውውር መስኮት ክለባችን ሊለቅ እንደሚችል ፒኤስጂ እና ባየር ሙኒክም የተጫዋቹ ፈላጊ እንደሆኑ የቶም ካንቶር መረጃ